ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። በ21ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በርንሌ ከማንቸስተር ዩናይትድ ጋር ስለሚያደርጉት ጨዋታ የተወሰኑ ነገሮችን ለማለት እንሞክራለን። ከምንም በላይ ግን ከዚህ ጨዋታ በፊት እንግዲህ ወሬው ገና ትኩስ ስለሆነ ስለ ሩበን አሞሪም እና ስለ ማንቸስተር ዩናይትድ አዳዲስ መረጃዎች አዳዲስ ታሪኮች እየወጡ ያሉበት መንገድ ነው ያለውና ስለሱም እንግዲህ ሰፋ አድርገን ለማውራት ሰፋ አድርገን አፕዴት ለማድረግ እንሞክራለን። ከምናወራባቸው ጉዳዮች መካከል ያው አሁን ላይ በኬርቴከርነት ይሄን ሁለት ጨዋታ አንድ የፕሪሚየር ሊግ ይሄኛውን ጨዋታና አንድ የኤፍኤ ካፕ ጨዋታ የቀድሞ የማንቸስተር ዩናይትድ የመሃል ሜዳ ተጫዋች ዳረን ፍሌቸር በኬርቴከርነት ሁለቱን ጨዋታ እንደሚይዝ እየተነገረ ይገኛል። ኦሊ ጉናር ሶልሻየር ወይም ደግሞ ማይክል ካሪክ የማንቸስተር ዩናይትድ ኬርቴከር አሰልጣኝ ሆነው ይቀጠራሉ የሚል ጭምጭምታዎችን እየሰማን እንገኛለን። ስለዚህ ምናልባት ኬርቴከሩ ዳረን ፍሌቸር የቀድሞ የማንቸስተር ዩናይትድ ተጫዋች መሆኑ የሚጠቅመው ነገር ምንድን ነው የሚለውን ነገር ለማየት እንሞክራለን። ከዛ ውጭ ግን በሩበን አሞሪም እና በጄሰን ዊልኮክስ መካከል አርብ ዕለት የተደረገው ስብሰባ ነበረ። ከዚህ ስንብት ጀርባ ያለው ወይ ደግሞ ከስንብቱ በፊት ያለውን ሁኔታ የወሰኑት የመጨረሻዎቹ ንግግሮች በአርብ ዕለት የተደረገው ንግግር ነበረ። ስለዛ ስብሰባ ላይ ምን ነበር ተብሎ የነበረው በዛ ስብሰባ ላይ የሚለውን ነገር ከወጡት መረጃዎች አንጻር ለማውራት እንሞክራለን። ከዛ ውጪ ጄሰን ዊልኮክስ ምንድን ነበረ ፍላጎቱ ላይ ከሲስተም አንጻር ምን ነበረ ፍላጎቱ እና ደግሞ ጣልቃ ገብነቱስ ከምን አንጻር መታየት ያለበት ነገር ነው የሚለውን ነገር ለማየት እንሞክራለን። በመካከላቸው ያለው ማለትም በማንቸስተር ዩናይትድ ኦፊሻልስ እና በሩበን አሞሪም መካከል ያለው ሌላኛው ችግር ደግሞ አለ፣ የዝውውር ሁኔታና የዝውውር ሁኔታ እንዴት ነው ችግር ሊሆንባቸው የቻለው የሚለውን ነገር ለማየት እንሞክራለን። ከዛ ውጪ እኔ ሄድ ኮች ሳልሆን ወይ ደግሞ ኮች ሳልሆን ማናጀር ነኝ ብሎ ሩበን አሞሪም ተናግሮ ነበር። ምንም እንኳን የጆብ ዲስክሪፕሽኑ ላይ ወይ ደግሞ የስራ ታይትሉ ሄድ ኮች የሚል ቢሆንም ግን ደግሞ ማናጀር ነኝ ያለበት አጋጣሚ ያለና ባለፉት ጊዜያቶች ላይ የማናጀር ትሪትመንት ተሰጥቶት ነበረ ወይስ አልነበረ የሚለውን ነገር እንደዚሁ ለማየት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን መቆየት ነው። የተሰማችሁንም ሀሳብ ስለ ስንብቱም ሊሆን ይችላል የተለያዩ ነገሮች አንጻር ኮሜንት ላይ ሀሳባችሁን ማስቀመጥ ትችላላችሁ። እስከ ፕሮግራሙ መጨረሻ ድረስ ደግሞ እንድትከታተሉ ተጋብዛችኋል። እንግዲህ ማንቸስተር ዩናይትድ ከበርንሌው ጨዋታ በፊት ከሊድሱ ጨዋታ በኋላ በዚህ መሀል ሰዓት ላይ በጣም ብዙ ነገሮች ናቸው የተፈጠሩት። ዜናውን በጠቅላላ ያጥለቀለቀ ጉዳይ ነበር ተፈጥሮ የነበረው። ያው እንደሚታወቀው የሩበን አሞሪም መሰናበት ነው። የሩበን አሞሪም መሰናበት ምናልባት የመጣበት ጊዜና ሁኔታው ሰርፕራይዝ ሆነ እንጂ ብዙዎች ያልጠበቁት ስንብት ነው ተብሎ አይታሰብም። ምክንያቱም ኤክስፔክት የሚጠበቅ ስንብት ነው። ቢካዝ እያሳየ የሚገኘው ፐርፎርማንስ ከአንዳንድ ጉዳዮች አንጻር በተለይ ሩበን አሞሪምን ከአምናው ጀምሮ ከተመለከት ነው ብዙ የሚወሩ ነገሮች አሉ። ዘንድሮ እንዲሁም በተወሰነ መልኩ የተወሰኑ መሻሻሎችን የተመለከትንባቸው አጋጣሚዎች ነበሩ። ግን ያው በዛም አለ በዚህ ግን ስንብቱ ሰርፕራይዝ የሚሆንበት እድል በጣም ሎ ነው ተብሎ ነው የሚታሰበው። ሶ ከዚህኛው ከበርንሌና ከዩናይትዱ ጨዋታ በፊት እንግዲህ ያው በርንሌ በዚህ ዓመት በጣም መጥፎ የሚባል ፐርፎርማንስ እያሳየ የሚገኝ ቡድን እንደሆነ ይታወቃል። 19ኛ ደረጃ ላይ ነው የሚገኘው። 12 ነጥብ ብቻ ነው ያለው። 12 ነጥብ ብቻ 19ኛ ደረጃ ላይ ተቀምጧል። 12 ነጥብ ብቻ ነው የሰበሰበው። በሜዳው ተርፍ ሙር ነው ጨዋታውን የሚያደርገው። ማንቸስተር ዩናይትድ ደግሞ ያው እንደሚታወቀው 6ኛ ደረጃ ላይ ነው ያለው በ31 ነጥብ 6ኛ ደረጃ ላይ ሆኖ ነው የሚያደርገውና ከወረቀት ላይ ስንመለከተው በርንሌ ካለበት ደረጃ አንጻር ምናምን እንደዚሁም ደግሞ ዩናይትድ ከአሰልጣኝ ስንብት በኋላ ብዙ ጊዜ ከአሰልጣኝ ስንብት በኋላ የሚደረጉ ጨዋታዎች ያንን ክለብ ያነቃቁታል የሚል ለተጋጣሚ ክለብ ስጋት አለ። ማለት የሆነ ሃይፕ ያደርጋሉ ምናምን በተለይ ደግሞ የአሰልጣኙ አለምሮ ሁሌም ቢሆን ፍሬሽ ይሆናል ማይንድ ሴታቸው ላይክ አብሮ የሚመጣ ነገር የለም ምናምን ነገር ሰው በአዲስ መልኩ ስለሆነ ወደ ሜዳ የሚገቡት ያው አሰልጣኝንም ኢምፕረስ ለማድረግ ምንም እንኳን ዳረን ፍሌቸርን ኢምፕረስ አላደረጉትም የሚቀጥል አሰልጣኝ ስላልሆነ ያን ያህል ማተር ላይ ያደርግ ይችላል። ግን ብዙ ጊዜ ግን ተጫዋቾች ሪያክት ያደርጋሉ በእንደዚህ አይነት ሲቹዌሽኖች ላይ ሪያክት ያደርጋሉ። ልክ አሰልጣኝ ተሰናብቶ ቀጣይ የሚደረገው ጨዋታ ብዙ ጊዜ የተጫዋቾች ሪያክት የሚያደርጉበት ወይ ደግሞ የሪያክሽናቸው ፔሪድ ነው ተብሎ ነው የሚታሰበውና ብዙ ጊዜ ደግሞ ጥሩ ፐርፎርማንስ ያደርጉ እንመለከታቸዋለን። ሶ ይሄኛው ጨዋታ ላይ ከነዚህ ሁኔታዎች አንጻር ማንቸስተር ዩናይትድ የተሻለ የማሸነፍ ቻንስ ይኖረዋል ተብሎ ይታሰባል። ከዛ ውጪ በዚህ ጨዋታ ላይ ማለት በበርንሌና በማንቸስተር ዩናይትድ ጨዋታ ላይ እንግዲህ የቀድሞ ተጫዋች ኬርቴከር ሆኖ ነው
የሚሰራው። ከዚህ በኋላም የሚሰራው እንደዛ ነው። አሁንም ደግሞ ለጊዜው ለእነዚህ ሁለት ጨዋታዎችም የተሰጠው ዳረን ፍሌቸር ነው። አጭር ጊዜ ነው፣ ሁለት ጨዋታ ነው የተሰጠው። ኤግዛክትሊ አዲስ ነገር ከተፈጠረ አይታወቅም፣ ግን ለጊዜው ግን ሁለት ጨዋታ ብቻ ነው የተሰጠውና ምናልባት የቀድሞ ተጫዋች በእንደዚህ አይነት ሁኔታ ላይ መምጣት ልክ ቀጣይ አሰልጣኝ እስኪመጣ ድረስ ምንም እንኳን ቀጣዩም አሰልጣኝ የቀድሞ ተጫዋች ቢሆንም የሚያመጣው የራሱ የሆነ የቡድን መንፈስ አለ። አሁን ያለፈበት የራሱ መንገድ አለ። ምናልባት በሩበን አሞሪም ላይማረሩ ይችላሉ እነዚህ ተጫዋቾች፣ ወይ ደግሞ ላይሰቃዩ ይችላሉ። በቃ መቼ ነው የሚወጣው ብለው ዊሽ ላያደርጉ ይችላሉ። በዛም አለ በዚህ ግን አጠቃላይ በክለቡ ዙሪያ የሚነሱት ዜናዎች፣ የሚወሩት ወሬዎች የሆነ ጥላ ይፈጥራሉ እዛ ቡድን ላይና ያንን ነገር በተወሰነ መልኩ ገሸሽ ለማድረግ ምናምን ነገር የቀድሞ ተጫዋቾች ብዙ ጊዜ ያስፈልጋል ይባላል። ምክንያቱም ጋዜጣዊ መግለጫ ላይ ሲጠየቅ ምንድነው ይዘህ የምትመጣው ወይ ደግሞ የዳረን ፍሌቸሩ ማንቸስተር ዩናይትድ ምን ሊመስል ይችላል ተብሎ ሲታሰብ አብዛኛውን ነገር ተጫዋቾች ናቸው የሚሰሩት። ጀስት እኔ መጥቼ ሄልፕ ነው ማድረጋቸው። ኢቭን ከትሬኒንጉ አሬንጅመንት ወይ ደግሞ ከትሬኒንጉ ስኬጁል ጀምሮ ቀድሞ አሬንጅ የተደረገ ነገር ነው። እኔ ከመምጣቴ በፊት ነው አሬንጅ የተደረገውና ብሎ የተናገረው አጋጣሚ አለ። እንዲሁም ታይለር እና ጃክ ፍሌቸር የእሱ መንትያ ልጆቹ ማለት ነውና የመጀመሪያ ፉል ዴቢያቸውን ያደርጋሉ ወይ ማለት የመጀመሪያው ቋሚ 11 ውስጥ ይገባሉ ወይ የሚል ጥያቄ ጠይቆት ነበርና የእንግሊዝ ሚዲያ ዚስ ማች ነው አደገኛነቱ። በቃ ዚስ ማች ነው ማለት በእያንዳንዱ ነገር ነገሮችን የሚያስቡበት መንገድ፣ የሚጠይቋቸው ጥያቄዎች ወጥመድ ውስጥ ለማስገባት በቃ የማይፈነቅሉት ድንጋይ የማይጥሩት ጥረት የለም። ኦፍኮርስ ስራቸው ነው። በዚህ ነው ገንዘብ የሚያገኙት። ቢካዝ ሃየር የሆነ ቪወርሺፕ ሲያገኙ ለእነሱም ቦነስ የሚባል ነገር አለ። እንደየስራቸው ነው። እነዚህ አይነት ጥያቄዎች ራሱ እስከ መጠየቅ የሚያደርስ አይነት ጥያቄዎችን ነው የሚጠይቁት እነዚህ ጋዜጠኞችና አሁን የመጀመሪያ ፉል ዴቢያቸውን ያደርጋሉ ወይ ሲባል በጣም እኮ ኢምፖሲብል ነገር ነው አይደለ? ምክንያቱም ተጫዋች እኮ ያን ያህል ሳይኖር ቀርቶ አይደለም በማንቸስተር ዩናይትድ ቤት አይደለም እነሱ ቀርቶ እነ ማንታቶም ፉል ዴቢያቸውን አያደርጉም። ግን ምንድነው ለማስተላለፍ የሞከሩት መልእክትና አሰልጣኙ ላይ ጫና ለማሳደር የሄዱበት ርቀት ምንድነው? አባታቸው ስለሆነ የተለየ አድቫንቴጅ ያገኛሉ የሚል አሽሙርን የቀላቀለ ጥያቄ ነው የጠየቁት የነበሩ እና እንደዚህ አይነት ነገር ያው በአውሮፓ ሌቭል ይደረጋል ተብሎ እኮ አይታሰብም አይደለ? ግን ጫና ይፈጠራል ነው። አሁን የፈለገ ቢሆን ጃክ ፍሌቸር እና ታይለር ፍሌቸር ኦብቪየስሊ አሁን ለምሳሌ አንድ አሰልጣኝ የሆነ ተጫዋች ሜዳ ላይ እንዲሰለፍ የራሱ የሆነ መስፈርት ይኖረዋል። ያም መስፈርት ምንድነው? ትሬኒንግ ግራውንድ ላይ ከሰሩት ስራ አንጻር፣ ካሳዩት ዲሲፕሊን አንጻር፣ ከትጋታቸው አንጻር ምናምን ነገር ነው ለጨዋታ የሚመርጧቸው። ታይለር እና ጃክ ፍሌቸር የፈለገ ትጋት ቢያሳዩም ላይመረጡ ነው ማለት ነው። ለምን? ሚዲያው እንደዚህ አይነት ጫና ውስጥ ይከተዋል። ስለዚህ የእንግሊዝ ሚዲያ ዚስ ማች ነው ሩበን አሞሪምን ራሱ በቃ በትንትን ያደረገው ብዬ ማስበው በእንደዚህ አይነት በቃ ጥያቄዎቻቸው ብልጠትን ካልቀላቀለ የአሰልጣኝ በጣም ከባድ የሆኑ ቦምብ ወይ ደግሞ ከባድ የሆነ እሳት ላይ የተቀበረ ቦምብ ላይ ነው የሚያስቀምጡትና እሱም ብልጥ ነው ያለው ነገር ምንድነው? ትሬኒንግ ላይ አሉ አለ። አሁን ልክ ዴቢያቸውን ያደርጋሉ ሲባል ለምሳሌ አያደርጉም እንዴ ምን ልጆቼ ስለሆኑ ምናምን አላለም። ትሬኒንግ ላይ አሉ። አሁን አንደኛ ማማ እንደሚሰለፍ በግልጽ ዝም ብዬ ከጨዋታ በፊት አልናገርም። ቢካዝ ይሄ ሚስጥር ነው አይደለ? አሰልጣኞች አይፈልጉም ከጨዋታ በፊት እነማን እንደሚሰለፉ ሊክ እንዲያደርግ እና ሰለን አምና ሩበን አሞሪም በተደጋጋሚ ሊክ ያደርግበት ነበር። ልክ አሰላለፍ የሆነ ሰዓት እንዲሁም ካስታወሳችሁ የሆነ ሰዓት ላይ የሆነ እኮ ሩመሮች አሉ የትኛውም ቡድን ላይ የሚገመቱ የሆነ ሁለት ተጫዋቾች እንትና ዛሬ ይሰለፋል፣ አይ እንትና ቋሚ ነው ዛሬ ምናምን ይባልና 2-3 ተጫዋች የሚገመተው። የማንቸስተር ዩናይትድ ጊዜ ግን ሙሉ 11 ከነቤንቾቹ የሚታወቅበት አጋጣሚ ነበር ተመልክተን የነበረው። ከዛ ሩበን አሞሪም እንዲሁም ተበሳጭቶ ነገሮችን ፊክስ ያደረገበትን መንገድ የሚያስደንቅ ነበር። አይነገርም ከዛ በፊትና ምንድን ያለው እሱም ልጆቼ ስለሆኑ ነው ምናምን አላለም። አይ ማን እንደማሰልፍና ማን እንደማላሰልፍ ቀድሜ አልናገርም፣ ቢካዝ ይሄ የቡድን ሚስጥር ነው፣ ዝም ብዬ ግልጽ አላደርገውም። ሲቀጥል ደግሞ እነዚህ ተጫዋቾች ትሬኒንግ ላይ አሉ ማለት ግሩፕ ውስጥ አሉ። እዛ ግሩፕ ውስጥ ደግሞ እኔ ከመምጣቴ በፊት ነው አሬንጅ የተደረገው። ትሬኒንጉ ላይ ማማን ይሳተፋል የሚለው ነገር ሩበን አሞሪም ከመውጣቱ በፊት ራሱ አሬንጅ ያደረገው ወይ ደግሞ ቀድሞ አሬንጅ የተደረገ ነገር ነው እንጂ እኔ መጥቼ አይደለም አሬንጅ ያደረኩት። ስለዚህ ትሬኒንግ ላይ ካሉ ሊሰለፉም ይችላሉ ላይሰለፉም ይችላሉ የሚል ሐሳብን የተናገረውና የእንግሊዝ ሚዲያ ምን ያህል አደገኛ እንደሆነ በዚህ አጋጣሚ ማየት እንችላለን። ዞሮ ግን የቀድሞ ተጫዋች መሆኑ የክለቡን ባህል ያውቃል ምናምን፣ ደጋፊ ምን እንደሚፈልግ ክለቡ ባህሉ ምንድነው የሚለውን ነገር ጠቅላላ ይረዳል ያውቃልና ያው መንፈሱን ሪኮኔክት ለማድረግ ምናምን በተወሰነ መልኩ ይረዳል ተብሎ ይታሰባል። ምናልባት ወደ ሩበን አሞሪም ጉዳይ ስንመጣ ያው በየቀኑ አዳዲስ ስቶሪዎች እየመጡ ያሉበት መንገድ ስለሆነ ይሄኛውንም አፕዴት ማድረግ አስፈላጊ ነው ብዬ አስባለሁ። የመጀመሪያው ነገር ሩበን አሞሪም ከመሰናበቱ በፊት የተደረገ ወሳኝ ስብሰባ ነበር።
ዓርብ ዕለት የተደረገ። እንደሚታወቀው ጄሰን ዊልኮክስ በየቀኑ ትሬኒንጉን ይከታተላል። ማለት ባላቸው ጊዜ ሁሌ በየቀኑ ትሬን ላይ ያደርጉ ይችላሉ፣ ግን ሁል ጊዜ ያያል። ትሬኒንግ ካለ ጄሰን ዊልኮክስ ከትሬኒንግ ግራውንዱ ዳር ላይ ሁሌም ቆሞ ይገኛል። ከዛ ከሩበን አሞሪም ጋር ሁሌ ከትሬኒንግ በኋላ ያወራሉ። በቃ ኦን ዴይሊ ቤሲስ ነው የሚያወሩት። ራሱ ሩበን አሞሪምም ተናግሯል። ጄሰን ዊልኮክስም እንደዛ እንደሚያደርግ ይነገራል። እና በየቀኑ ነው የሚያወሩት ምናምን ነገር። አዲስ ነገር አለ መሰብሰባቸው። ይሄ ትልቅ ስብሰባ ላይ ተካብዶ ምናምን የመጣ ስብሰባ አልነበረም። ጀስት ሲምፕል ቶክ ነበረ። አብረው እሱና ጄሰን ዊልኮክስ ያወራሉ ምናምን። ሶ በዚህ ሁኔታ ላይ ምን ተፈጠረ? ጄሰን ዊልኮክስ የሲስተም ጉዳይ አነሳ። እንደሚታወቀው ሩበን አሞሪም ሲስተሙን ወይ ደግሞ ባክስሪውን እንደ በኩር ልጁ ነው ወይ ደግሞ እንደ ብቸኛ ልጁ እንደ ስለት ልጁ ነው የሚመለከተውና በጭራሽ አያስነካም አይደለ? በጭራሽ ጋዜጠኛ ሊሆን ይችላል፣ ተጫዋች ሊሆን ይችላል፣ የበላይ አካላት ሊሆኑ ይችላሉ። እንዴ አንድ ጊዜ እኮ እናስተውሳለን አይደል? እንዴት ነው እነ ሰርጂም ጫና ያሳድሩብህም ወይ ሲስተም ቀይር ምናምን አይሉም ወይ ሲባል አይደለም። እነ ሰርጂም ራትክሊፍ ፖፑ ቢመጣ ራሱ እኔን ሲስተሜን አያስቀይረኝም ብሎ የተናገረበት አጋጣሚ አለና በዛ ጉዳይ ላይ ለሚነሳለት ጥያቄ መቼም ቢሆን ደስተኛ አይደለም። ሆኖም አያውቅም። አሁን ለተረ ዊልኮክስ መጀመሪያ ዊልኮክስ የባክፎር አድናቂ ነው። እሱ የሚፈልገው ታክቲክና ፕሪፈር የሚያደርገው ባክፎርን ሲቲ በነበረበት ሰዓት ላይም የሲቲ ስኬት ተብሎ የሚታሰበው ብቻ በብዙ ሪዝኖች እሱ የባክፎር አድናቂ ነው። ግን ያው አንደኛው ቦሱ ነው፣ በቃ መሰማት ያለበት እድል ሰጥቶታል ምናምን። ግን ባለፉት ጨዋታዎች ላይ ግን በዚህ ሲስተም ማንቸስተር ዩናይትድ አስፈሪ ሆኖ አልቀረበም። እውነት ለመናገር ብዙ ጉድለቶች ነበሩት። በተለይ አምና በቃ ሙሉ በሙሉ ጉድለት ነበረበት እና ያው ሳይሰራ ሲቀር ለምሳሌ ፔፕን ማንም ሄዶ ሲስተምን ቀይር አይለው። ለምን? ሰርቶለታል። ማንም አይደፍርም። ሰጀስት እኮ ሊያደርገው ይችላል፣ ግን ማንም ደፍሮ ግን ቀይር አይለው። ለምን? ስለተሳካለት ማለት ነው። ሩበን አሞሪም መጀመሪያ እድል ሰጥቶታል። ሰርጂም ራትክሊፍም የሚወደው ባክፎር ነው። ግን እንደሚባለው ከሆነ ራትክሊፍ እንደዚህ አይነት ቴክኒካል ጉዳዮች ላይ ከአሰልጣኝ ጋር አያወራም። ጀስት ከዊልኮክስ ጋር ጄኒውን የሆነ ኦፒኒየን ይኖረዋል። ከዛ በኋላ ጄሰን ዊልኮክስ ነው ያን ነገር ይቀበልና ለሩበን አሞሪም ስለ ሲስተም ጉዳይ የሚያወራው ጄሰን ዊልኮክስ ነው። አሁን ምን ያህል ስለ ሲስተሙ ዲፕ አውርቶታል የሚለው ነገር ግልጽ አይደለም። ግን ከዚህ በፊት ራሱ ከተናገረው ነገር አንጻርና ከትራክ ሪከርዱ ተነስተን ጄሰን ዊልኮክስ እንደሚለው ከሆነ የሆነ በልቤ አሰልጣኝ ነኝ ነገር ብሎ ተናግሯል። እና ብዙ ጊዜ እንደዚህ አይነት ነገሮች ይሄ የታክቲክ ጉዳይ ምናምን ነገር በጣም ይማርከኛል፣ እሳተፋለሁ ብዙ ጊዜ። ይሄኛው እንዳንዱ የስራዬ እንዳንዱ ጠንካራ ጎን ነው የሚቆጠረው። አንዳንዴም ግን ደካማ ጎን ወይ ደግሞ መጥፎ ነገር ይዞብኝም ይመጣል ብሏል። ምክንያቱም ስለ ቴክኒካል ጉዳይ ነው የሚያወራው ምናምን ነገር ብዙ ኢንተርፌር ሊያደርግ ይችላል፣ ጣልቃ ገብ ሊሆን ይችላል። ይሄን ደግሞ አሰልጣኞች ላይወዱት ይችላሉ፣ ላይቀበሉት ይችላሉ። ምክንያቱም እኔ ነኝ ቦሱ፣ ስለ ቴክኒካል ጉዳይ መጥተህ እንዳታወራኝ የሚል አቋም ሊኖራቸው ይችላል። እሱ ነገር መጥፎ ነው ብሎ ራሱም የተናገረበት አጋጣሚ አለ። ስለዚህ ለሩበን አሞሪም የተናገረበትን መንገድ መረጃዎች እንደሚሉት ከሆነ ከዚህ በፊት ሰጀሽን ነበረ፣ ለምን ግን አትጠቀምም ባክፎርን ነገር ነው። ከዛ በኋላ ከጊዜ በኋላ ግን ባክፎርን ቢጠቀም የሚለው ነገር ከሰጀሽንም አልፎ የሆነ ጠንከር ብሎ መጣ። ያኔ ሩበን አሞሪም በቃ የመጨረሻ ተናደደ ነው የሚለው ዘገባው። በጣም ተናደደ። ከዛ በኋላ ዊልኮክስ ያለው ነገር ምንድን ነው? ተጫዋቾቹ ጀስት ስትረግል እያደረጉ ነው። አንደኛ ሲስተሙን አዳፕት ለማድረግና ሲስተሙ ላይ ማለት ባክስሪ ላይ ለማመን ስትረግል እያደረጉ ነው። ሰው ለምን አትቀይርም አይነት ነገር ለምን አዳፕት አታደርግም ብሎ ነገር። ምክንያቱም ሲመጣ ጀምሮ በባክስሪ እንደሚጀምር ከዛ በኋላ ግን አዳፕት እንደሚያደርግ ተናግሯል ለባለቤቶቹ ማለት ነው። ለሰርጂም ራትክሊፍ ቀጥታ የቪዲዮ ስብሰባ ነበራቸው። ያን ነገር የተናገረበት አጋጣሚ አለ። ይህን ሲባል ተጫዋቾቹ ራሳቸው ናቸው መቀየር ያለባቸው አለ ሩበን አሞሪም። ተጫዋቾቹ ራሳቸው ናቸው መቀየር ያለባቸው እንጂ እኔ ያለውም ሲስተሙን የምቀይረው ብሎ እንዲያውም መውጣት እንደሚፈልግና ለኤጀንቱም ሊደውል እንትን እንደሚል የተናገረበትን አጋጣሚ ዛሬ በወጡ መረጃዎች ያየንበት ሁኔታ አለ ማለት ነው። ከዛ ውጪ ምናልባት በማዕከላቸው ያለው ሌላኛው ችግር ተብሎ የተዘገበው የዚህ የሲስተም ጉዳይ ብቻ ሳይሆን የዝውውርም ፖሊሲ ነው። በዚህ ጃንዋሪ ላይ ማንቸስተር ዩናይትድ ወይ ደግሞ እነ ክሪስቶፈር ቪቬል እነ ዊልኮክስ ሴሜኒዮ ላይ ያደረጉት ጥረት በቂ ነው ብሎ አያምንም። አንደኛው ይሄኛው። ሁለተኛው ደግሞ እሺ ሴሜኒዮ አናግሮት ነበረ፣ ግን ለዋንጫ መፎካከር ስለሚፈልግ ሲቲን መርጧል የሚል ነው። ሲቲን ከመረጠ ደግሞ ማንቸስተር ዩናይትድ ለሱ የበጀተውን በጀት ለ6 ቁጥር ተጫዋች ማዋል ነበረበት ነው የሱ ሐሳብ። እነ ቪቬል ደግሞ የተወሰነ ጥርጣሬ ስለተፈጠረባቸው አሁን ላይ ቸኩሎ ገንዘብ ማውጣትን አልፈለጉምና እስከ ክረምት መጠበቅ እንዳለበት ያሳወቁታል። ይሄኛውም ሌላ ሩበን አሞሪምን ያላስደሰተውና እጅግ በጣም እንዲበሳጭ ያደረገው ጉዳይ ነው ተብሎ ተነግሯል ማለት ነው። ይሄ ብቻ አይደለም። ክረምት ላይ በአጥቂ ቦታ ላይ እሱ ዋትኪንስን ነበር ፈልጎ የነበረው፣ ሼሽኮን የመጣለት። በረኛ ቦታ ላይ ኤሚሊያኖ ማርቲኔዝ ዲውን ነበር የፈለገው፣ ላመንስን የመጣለት። ስለዚህ ይሄ ነገር ምን አመጣ? እንደ ማናጀር ትሪት አያደርጉኝም፣ ላይክ ይሄ ያለኝ ክብር እንደ ማናጀር እየወረደ ነው ብሎ እንዲያስብ አድርጎታል። ለዛም ነው አይደለ እኔ ስመጣ ማናጀር ነኝ እንጂ ኮች አይደለሁም
ብሎ የተናገረው። ሶ ከዚህ በፊት ግን ትሪትመንቱ እንዴት ነበር ከተባለ የኤክስኪዩቲቭ ስብሰባዎች ላይ ይሳተፍ ነበረ። እንዳለ ቦምብ ስኳድ ብሎ እነ ጋርናቾን እነ ራሽፎርድን እነ አንቶኒን በሚያወጣበት ሰዓት ላይ ሙሉ ድጋፍ ተሰጥቶት ነበረ። ሜኑን ራሱ አልፈልግም ሲል ቦርዱ ሙሉ በሙሉ እሱን ነበር ደግፎት የነበረውና እንደሚለው ከሆነ ተገርሞ ነበረ። ጄሰን ዊልኮክስ ተገርሞ ነበረ። ላይክ አርለት በተፈጠረው ነገር ሩበን አሞሪም ኬት ነው ያመጣው ይሄን ነገር? እኛ በተቻለን አቅም እየረዳነው እንደሆነ ነበር የምናስበውና ኬት እንደመጣ ግራ ገብቶኛል ብሎ ተጫዋቹን ሰብስቦ ሲነግራቸው ማለት ነው። በዚህ ምክንያት ተለያይተናል፣ ከዚህ በኋላ ዳረን ፍሌቸር ነው የሚያሰለጥናችሁ ለጊዜው ብሎ ሲናገር ተገርሞ ነበር ተናግሮ የነበረውና ጄሰን ዊልኮክስም የተገረመበት አጋጣሚ ነበር። ሩበን አሞሪም እንግዲህ በዚህ ምክንያት ስላልተስማማ ከክለቡ ጋር ሊለያይ ይችላል። እንግዲህ በቀጣይ ያው ፍሌቸር እነዚህ 2 ጨዋታዎች ይይዛል። ከዛ በኋላ ግን ኦሌ ጉናር ሶልሻየር ፍላጎት አለው። ማንቸስተር ዩናይትድም እያሰበበት ነው፣ ወይ ደግሞ ንግግር ናቸው የሚባል ነገር አለ። ወይ ሶልሻየር ወይ ደግሞ ካሪክ አንዳቸው አሰልጣኝ ሊሆኑ የሚችሉበት እድል አለ ለጊዜው፣ ወይ ደግሞ በኬርቴከርነት ማለት ነው። ሶ ቀጣይ ደግሞ ምን እንደሚፈጠር እንመለከታለን። በርንሌ ከዩናይትድ የሚያደርጉት ጨዋታ ግን በተርፍ ሙር ስታዲየም የሚያደርጉት ጨዋታ አሞሪም ከወጣ የመጀመሪያ ማንቸስተር ዩናይትድ ጨዋታ ነው ተብሎ ይታሰባል። እንዴት እንደሚሆን ደግሞ ተመልክተን ከጨዋታ በኋላ እንወያያለን። የእናንተ ሀሳብ ምንድን ነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ እንታስቀምጡልን እንጠይቃችኋለን። እስካሁን ድረስ ስለተከታተላችሁን እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።